አማራ አንድ ነው። አማራ አንገቱ አንድ ነው። ፕሮፌሰር አስራት የተናገሩት ዛሬ አማራ አንድ ሆነ። አንድ ብትር ያዘ፣ አንድ ብትር ጨበጠ። በቃ አንድ ብትር አለቀ። አማራ የሸዋ አማራ አንድ። ይህ ሊባኖስ ሚዲያ ነው። የዛሬው ወሬ አቤት! የዛሬው ወሬ አቤት! ሻኛው እኮ ነው የዛሬው ወሬ አቤት! ብሩንዶ እኮ ነው፣ ዳዊት እኮ ነው የዛሬው ወሬ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ተመልከት፣ የሸዋ አማራ ፋኖ አንድ ሆነ። አንድ ብትር ጠላትን የሚቀጠቅጥበት በአንድ ብትር በለው። ሙሴ ምን ያደረግ ነበር አለ? ባህሩን በአንድ ብትር እኮ ነው ያለ። ባህሩ እንዲህ ሲያደርገው ክፍል ይላል። አሁን በአንድ ብትር ሄድ በለው። 4 ኪሎ በአንድ ብትር፣ በቃ አንድ ብትር ነው 4 ኪሎ። በቃ 4 ኪሎ ወንበር ነው። እኛ እንግዲህ አማራዎች አስተዳደሩም ስልጣኑም ወንበሩም የኛ ነው። እኛ አስተዳደር እናውቅበታለን። ህዝባችንን እንዴት መምራት እናውቅበታለን። የተከበረው የኢትዮጵያ ህዝብ ለዘላለም አብሮ የኖረውን ከሌ ሳይባል የነበረውን እንዴት መምራት እንዳለብን እናውቃለን። ዘር፣ ቋንቋ፣ ሃይማኖት ሳንል ኢትዮጵያዊ በሁሉም ቦታ በሁሉም ስፍራ ሁሉም ኢትዮጵያዊ አገሩ ሆኖ ኢትዮጵያዊ እንዲኖር የምናደርግ ዓላማና ዕቅድ ይዘን ሰብስክራይብ አድርጉ እናንተ። የዛሬው ጮማማ የካቲት 29 አቤት! ተመልከት፣ የካቲት 29 እነ መከታውና እነ ጄኔራል ደሳለኝ ማን ነው? ደሳለኝ ነው አይደለ? መከታው ማሞና ሲያስብ ሸዋ ደሳለኝ፣ እነዚህ ደሳለኝ ሲያስብ ሸዋ፣ ደሳለኝ ሲያስብ ሸዋ፣ እነዚህ ሁለቱ ይሄና ይታያቸዋል። ይሄና በቃ በዱላ ላሳይ። ይሄና ይሄ እንዲክሩ በቃ ይሄ ነው የሚያስፈልገው። አየህ፣ አንድ ሆነ። የድል ችቦ ያዘ። በቃ የመጨረሻው ፊሽካ የሚነፋ ይሄ ናና እነዚህ ናቸው። አየህ፣ አሁን ትዝ ይላችኋል አይደለ? ዛሬ ቆይቷል፣ ወደ 2-3 እነ መከታውን ሲጨፈጭፋቸው እኮ ነበር። መከታው እርምጃ መወሰድ አለበት። መከታው መልቀቅ አለበት። እነ በቀለ ጢሞ የሁሉ ተው ስንል ነበር። እንዴት አንድነት አያመጡም እነዚህ እርስ በርስ እየተጋደሉ ምናምን ስንል ነበር። አያችሁ፣ አማራ ለቆመለት ዓላማ ለምን ወንድሙ አይሆንም? ለምን እህቱ እናቱ ምን አይሆንም? ለቆመለት ዓላማ ቆራጥ መሆኑን የምታውቁ በዚህ ነው። ቆራጥ ለቆሙለት ዓላማ እርስ በርስ ይጋደሉ ነበር፣ እርስ በርስ ይታኮሱ ነበር። ለምን? የቆመለት ዓላማ አለ። ይሄኛውም የቆመለት ዓላማ አለው፣ ይሄኛውም የቆመለት ዓላማ አለው። የየራሳቸው የሆነ ዓላማ አላቸው፣ እቅድ አላቸው። ስለዚህ እቅዱን ለማስፈጸም ለምን ወንድሜ አይሆንም በለው ነው። እርስ በርስ ሲጋደሉ ነበር። ዛሬ ግን ይኸውልህ አማራና ሕፃን ልጅ አንድ ናቸው። ሕፃናት ልጆች አሉ ሲጫወቱ አሸዋ ከምረው ሌባታት ስንዴ ልጆች የሚጫወቱበት ነው እንደተባለው እንደዛ አሸዋ ላይ ከበው ልጆች ሲጫወቱ ይጣላሉ። በቃ ይጣላሉ። ተለቃቅሰው ኳዛ መልሰው ደግሞ አብረው ይጫወታል። አማራ ማለት ይሄ ነው። እነዚህ ሁለቱ የየራሳቸው እቅድ ዓላማ ነበራቸው። ሄዱ ተገዳደሉ። ምን አሉ? አላዋጣችሁም አሉ። በቃ እንደ ህፃናት ተመለሱና አሁን ዛሬ ተቃቅፈው አንድ ሆኑ። የካቲት 29 አይደለ? ዛሬ ምንድን ነው? የካቲት 29 2018 ዓ.ም የአማራ ሸዋ
የድል ቀንዲል የድል አውራ ሆኖ ይሄው አንድ ሆኖ ይሄ ትልቅ ደስታ ነው። አያችሁ፣ ትልቅ ደስታ ነው። እንደዛ እኮ ስንል የነበረ እንደዛ ስንጮህ የነበረ እኮ ይሄ እንዲመጣ ነው፣ ሌላ እኮ አይደለም። ስለዚህ አማራ የፈለገውን ብታደርገው እጣትን ገማ ብለህ አትጥለውም፣ ወይም ተበላሸ ብለህ ተቆርጦ አይጣልም። አስታምት አድነዋለህ እንጂ አማራ ለአማራ የፈለገው ቢገዳደል የፈለገው ቢሰዳደብ ዞሮ አንድ ነው የሚሆነው። ስለዚህ ይሄ ነው፣ ይሄ አሁን ምሳሌ ነው። አንድ ናቸው በቃ። ከዚህ በኋላ አንድ አማራ እናትዬ። ኧረ አሁን 4 ኪሎ እንዲህ ነው እንዲህ ኧረ ወንበሩ በለው ያንን ማን ነው አማራ ሳይንት ያለችውን ኧረ በልልኝ ቶሎ በለ። በዛ እንኳን ትንሽ ግርግር ይፍጠራል። አቤት አቤት ጀግናው አይጀግናው ስለዚህ ትልቅ የምስራች ነው፣ ትልቅ ደስታ ነው። ከዚህ የበለጠ የምስራች አለ? ከዚህ የበለጠ ወሬ አለ ወይ? አንተ አማራ እኮ አሁን በቃ በአንድ ድርጅት ከዚህ በኋላ የከሌንተን ምናምን የሚባል ነገር የለም። አንድ ድርጅት አማራ ፋኖ ብሔራዊ ንቅናቄ በቃ አለቀ። እነ መከታው እነ ኮሎኔል እነ ማናቸው ጄኔራል እነሱ ጦሩን ይመራሉ። እዚህ የፖለቲካ ኃላፊዎች እነዚህ አሉ። በቃ እነ ዘሜ ዘመናል። በቃ ሂድ በለው አማራ ሂድ በለው አማራ ገስግስና በለው 4 ኪሎ ሄደ ቁጭ በለው አለ። በቃ 4 ኪሎ በላይ ቁጭ ብሎ ለዘመናት ስንገፋና ለዘመናት እንድንጠፋ የተፈረደብን እኛ አማሮች ዛሬ በክንዳችን፣ ዛሬ በኃይላችን፣ ዛሬ በህብረታችን መላው ኢትዮጵያን የሚያስተዳድር ሕግ ቀርጸን 4 ኪሎ ወንበር ላይ ተቀምጠናል። መላው ኢትዮጵያዊ ደስ ይበልህ። ለመላው ኢትዮጵያ የምናስተላልፈው መልእክት ቢኖር ከዛሬ ጀምሮ እርስ በርስህ እከሌ ከከሌ ነው ብለህ አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ሱማሌ፣ ደቡብ፣ ወለጋ፣ ወላይታ ብለህ እርስ በርስህ እንዳትነጋገር። አንተ ሁልህም ኢትዮጵያዊ ነህ። ኢትዮጵያዊ ሁነ በኢትዮጵያዊነት ወንድምህን አቅፈህ እከሌ ከከሌ ሳትባል በየትኛውም በፈለግከው ቦታ ሄደህ የመኖር መብት ተሰጥቷል። ኢትዮጵያ መላው ኢትዮጵያ ሀገር ነው። በፈለግከው ቦታ ሂደህ ትኖራለህ፣ ትሰራለህ፣ ታገባለህ፣ ትዳራለህ፣ ትኳላለህ፣ ትወልዳለህ። ኢትዮጵያዊ ይሄ የአማራ ነው ይሄ የኦሮሞ ነው የሚባል የለም። ከዛሬ ጀምሮ ይሄንን ቃል የሚያወጣ በአንቀጽ ምናምን ጀል ይሄዳል። በቃ አለቀ። ይህ ነው ዛሬ አማራ የዚህ አይነት አዋጅ ይዞ ነው የመጣ። የተከበርከውና የተፈራህ ውድ ኢትዮጵያዊ አማራ እንዲጠፋበትና ከምድረ ገጽ እንዲጠፋ የተወሰነበት የአማራ ህብረተሰብ እምቢኝ አልጠፋም በማለት ነፍጥ አንስቶ በሳምንትና በ15 ቀን ውስጥ ቀበቶውን አስፈትተን ዱላውን ቀምተን ባሪያ እናደርገዋለን ብሎ ሲነሳ የአማራ ህዝብ ደግሞ ቀስ ብሎ ተነሳና ይሄው ዛሬ በ3 ዓመት ውስጥ ጨቋኝ ከፋፋይ አገርን የሚበታትነውን ኃይል አዋርዶና ደምስሶ ዛሬ ዙፋን ላይ ተቀምጧል። ደስ ይበልህ። የአማራ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ ዓላማው እና ዕቅዱ አማራን ብቻ ሳይሆን መላው ኢትዮጵያን ነፃ ለማውጣት ስለሆነ ከዛሬ ጀምሮ የመላው ኢትዮጵያ አስተዳደር የመላው ኢትዮጵያ መሪ ህጋዊ የሆነ መሪ እስከሚመረጥ ድረስ በተለያዩ ኮሚቴዎች 4 ኪሎ ሄደን እያስተዳደር ነው።
ሕግ ቀርጸን ይፋ እስከምናደርግ ድረስ ማንኛውም በኢትዮጵያ ያለ ሕዝብ እከሌ ከከሌ ሳይባል እንደ እጅ ጓንት ተያይዞ ዓላማችንና ዕቅዳችንን እንዲፈጽም እናሳስባለን። ከዚህ ውጭ ግን እንዳለፈው ስርዓት ከፋፋይ ስርዓት አባይ በዘር በቋንቋ የሚከፍል ያ የዚያ ቅሪት ኑሮ ዛሬም እኔ እንዲህ ነኝ የምትል ካለ በአንቀጽ 36 አዲዮስ ትባላለህ። አንተ ይሄንንም አንተን እኔ ነው ማቃራት በሬዲዮ ይሄንን የምስራችን እንዴ ጥሩ አይደለም እንዴ? ጥሩ ነው መሬ እንዴ? እስቲ ንገሪ በእውነት ጥሩ ነው አይደል? አንደበት አወጣት እኮ ግሬስ አለው። የተከበርከው የኢትዮጵያ ሕዝብ አየህ፣ ኧረ እኔ ነኝ በቃ ፋኖ። እናንተ ንገሩኝ። ልክ 4 ኪሎ ስገቡ የምስራችን የማበስረው የማነበው ጽፋችሁ ትሰጡኛላችሁ። እኔ ነኝ የማነበው። የተከበራችሁ ውድ ኢትዮጵያውያን ለዘመናት ሊከፋፍሏችሁ የእናት አባቶቻችሁን እናትና አባቶቻችሁ ቅድመ አያቶቻችሁ አድዋ ላይ በአንድ ጉድጓድ ወድቀው ይችን ዳር ድንበር ያስከበሯትን ኢትዮጵያን የነጻነት ቀንዲል የሆነችውን ኢትዮጵያን ሊከፋፍሉ ተነስተው የነበሩ የውጭ ቅጥረኞችና የውስጥ ባንዳዎች እነዛን ዛሬ የአማራ ፋኖ ብሔራዊ ንቅናቄ ድል አድርጎ በትረ መንግስቱን ተቆጣጥሯል። ከዛሬ ጀምሮ ይህ የአማራ ፋኖ ብሔራዊ ንቅናቄ በሚሰጣችሁ መመሪያ እከሌ ከከሌ በዘር በቋንቋ በሃይማኖት ሳትከፋፈል በኢትዮጵያዊነት ቆመህ እርስ በርስ እየተደጋገፍክ እንድትኖር ታዛል። አንተ እንደ እውነት ይሄማ በቃ አለቀ። ማን ይህን ያነበበው 10 አለቃ ሊባኖስ እንደ እኮ ቦይስ እኮ ቮይስ ቮይስ ስለዚህ ወሬ እውነተኛ የሆነ ወሬ ነው። እየሰማ ወሬ ነው። ይሄ ነው በቃ አማራ ማለት ሕፃን ልጅ ነው። ሕፃን ልጅ አሁን ይጣል ተቦጫጨቀ ተብለ ተገዳደለ ምን አለ ተመለሰና በቃ ይሄው እኛ እኮ አንድ ነን ብሎ ተቃቀፈ። እነ መከታውን እኮ ስንት ስንጨፈጅው ነብባለው ባለ እነ ዘማን መከታውን እነ ጢሞ በቀለ ጢሞ ምናምን የሚባሉት በለው እንዴት አይስማሙም? እንዴት አንድ አይሆኑም እያለ በቃ በለው ግጫው ይሄን አስወግደው ስንል ነበር። አሁን የለም። አቤት 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 አቤት! እንኳን ደስ አላችሁ መላው ኢትዮጵያን፣ እንኳን ደስ አላችሁ እናንተ፣ እንኳን ደስ አላችሁ። ይሄ ነው የሚያስፈልገው እናንተ፣ ይሄ ነው የሚያስፈልገው። በቃ የአማራ ስነ ልቦና ማለት ይሄ ነው። ትናንት ከትናንትና ወዲያ በዓላማችሁ ስትታገሉ በዓላማችሁ እርስ በርስ ስትገዳደሉ ኖራችሁ ዛሬ ደግሞ የዓላማ እንዳላዋጣ ሲታወቅ አማራ አንድ ነው አንገቱ አንድ ነው ብሎ ተቃቀፈ። ይሄ አለቀ። ይሄ ነው። ከዚህ የበለጠ ደስታ ምን አለ? ከዚህ የበለጠ ወሬ ምን አለ? አንተ ከዚህ የበለጠ አቤት! አይውሽ አንድ ነገር እነግራችኋለሁ። የአማራ የሸዋ ፋኖ አንድ መሆን እኒህ ሰው ጋይ ተስፋዬ መካሻ እኒህ ጋይ ተስፋዬ መካሻ ቢኖሩ እንዴት ደስ ባለኝ ነበር! እንዴት ደስ ባለኝ ነበረ። ግን ጋሽ ተስፋዬ መካሻ ሕያው ሆኑ። ዛሬ ሕያው ሆኑ። እመኑኝ፣ ዛሬ ሕያው ሆኑ። ሕያው ለዘላለም ሕያው ሆነው ይኖራሉ። ጋሽ ተስፋዬ መካሻ ለአንድነቱ ቆላ ደጋ ቁልቁለት ሲወጡ የነበሩ በብርድ በቁር በባዶ እግራቸው ተራራ ቁልቁለት በፀሐይ ሲባክኑ አንዴ ጎጃም፣ አንዴ ጎንደር፣ አንዴ ሸዋ፣ አንዴ ወሎ እያሉ በዚህ እድሜያቸው በዚህ እርጅናቸው የአማራ አንድነት
የአማራ ፋኖ አንድነት እንዲመጣ ስንት የታገሉ ስንት የወጡ የወረዱ ሰው ነበሩ። ሕያው ሆነዋል። ዛሬ ሕያው ለዘላለም ሕያው ሆኑ። እንኳን ደስ አላችሁ። እነ መከታው እንኳን ደስ አላችሁ። እነ ደሳለኝ ሲያስብ ሸዋ እንኳን ደስ አላችሁ። እነ ዘመነ እነ መሬ እንኳን ደስ አላችሁ። መላው የፋኖ መሪዎች የፋኖ ኃይሎች እንኳን ደስ አላችሁ። አቶ ተስፋዬ መካሻ ሕያው ሆኑ። ዛሬ ሐውልት አቆመላችሁ። ዛሬ ሐውልት ቆመላችሁ። አልሞቱም። ዓላማቸው እቅዳቸው እውን ሆነ። ከዚህ የበለጠ ምን ትፈልጋለህ አንተ? ረውዲያ የሰራው የለፋበት የወደቅበት ነው። ባንታባት የወደቁለት ለአንድነት የሞቱበት ዛሬ ሕያው ሲሆን ነው። ባንታባት ነጋሽ መካሻ ሐውልት የዘላለም ሐውልት ቆመላችሁ። የዘላለም ሐውልት እንኳን ደስ አላችሁ። ጋሽ መካሻ አልሞቱ፣ በሕይወት አሉ። እንደው መንፈሶ ያያል። ደስ ይበሎት። አማራ ያሰቡት ያቀዱት አንድ ሆነ። አንድ ብትር ያዘ። አንድ ብትር ያዘ። አንድ ብትር ያዘ። አንድ ብትር ያዘ። አማራ ዓላማው እቅዶ ተሳክቷል። እነሆ ባንታ አባተ ዓላማችሁ ተሳካ፣ ተከናወነ። ሸዋ አቤት 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 ገስግስና በለው ነው አለ ሸዋ። ከዚህ ሂድ በለው እንግዲህ ፊት መሪ ግራቀሻ እናንተ እንትና ማን ነው? ዘውዱ ሰጣ ጄኔራል ዘውዱ ሰጣሪ ሰምታችሁ ነው? እንትን ይሄ አማራ ሳይንት ያለችውን ይችን የስንት ሚሊዮን ዓመት እኮ ያላትን ደብር ነው በመድፍ ምናምን ሲያጋደል እንዲህ ያለና እዛ አካባቢ ያለ ተጠራርገን ዙሪያውን ከቦ ሲለው ከዛ በድንገት ደግሞ እንዴ እነ መከታ እኮ አንድ ሆኑ ሲባል ከመኪና ወዶ ሲሮጥ አንተ ከኛ ብታመልጥ ማን ነው ህዝብ የጨረሰ ውሻ ባላው እሱን መርጠው ዘውዱ ጄኔራል ዘውዱ መርጦ ውሻው ሄዶ ባቱን ዘንጥሎ አሁን ሐኪም ቤት እንዳያል ውሻው አማራ እንኳንስ አማራ ሰው ሆኖ ተፈጥሮ እንኳንስ አነጣጥሮ እየተኮሰ ውሻው የማያውቀው ውሻው እንኳን አሳዶ ነው ጠላትን የአማራ ውሻ ዘውዱን በቃ ስታርጌ ውሻ ባት ደንበደም። አረ የምድር ምንድን ነው አለ። አረ የምድር የአማራ ምድር ምንድን ነው? አረ የአማራ ህዝብ ምንድን ነው? እንኳን ሰው ውሻው ተርቦነብኝ ከነሱ ጥይት ባመልጥ ውሻው። እውነት ቀልድ እኮ አይደለም እናንተ እየሳኩ ልንገር እንጂ ቀልድ መስሎ ነው እንድትስቅ እየሳክ እንድሰማው ብዬ እኮ ውሻው ጄኔራሉን ውሻ ጄኔራል የለ ኮሎኔል የለ እንደ ሌባጣት ቢመጡ ሂድ በለው ተበቃ። አንተ ያሳደገኝን አማራዬን እናቴ አባቴን እንዴት ትገላለህ? እንዴት ይችን እንትን ማን ማርያምን ይችን የአማራ ሳንቲ ያለ የጥንት እኮ ናት ገና ግራኝ መሐመድ እንኳን ያላጠፋትን እንዴት አንተ ዛሬ ያለ ውሻው ሂድ በለው ድድላውን በቃ ሆስፒታል ገብቷልና ውድ ኢትዮጵያውያን እንኳን ደስ አላችሁ። ጋይ ተስፋዬ እና እንትና ማን ነው ቅድም የጠራው ስሙ ጠፋኝ። ያዛ ጎንደር አንድ እንዲሆኑ እንትን ያሉት እንኳን ደስ አላችሁ። ሐውልታችሁ ዛሬ ቆመ። የማይነቃነቅ ሐውልት በአማራ ፋኖ አማራ ብሔራዊ ንቅናቄ አቤት 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 በቃ አናዚ ሐውልት ቆሟል። እንኳን ደስ አላችሁ። ይሄን ነው የማስተላልፍላችሁ። ሌላ ደግሞ ይዤላችሁ እመጣለሁ። ሰላም ሁኑ። እንኳን ደስ አለን። ደስ ብሎናል። የነመከታው የሸዋ ፋኖ አንድ መሆናቸው ደስ ብሎናል።
ስለዚህ ይሄ ደስታ ትልቅ ደስታ ነውና በተለይ እንትን ብሏል፣ ምን ተርሰራጭቷል። ወዲያ ኡፍ ነው ከባካ ዓለም 4 ኪሎ ተንቀጥቅጧል። ሌባጣት የአበባውን ጀነራል ጋር እንዳንተ የሰው ደም እንዲህ ነው። ያለ አግባብ እኮ ስልጣንን መጠቀም አቤት ውርደት! ለዚች ለ70 እና ለ80 ዓመት ለማትሞላ ነገር ውርደት እኮ ነው። እንዲህ በውርደት እንዲህ በቅሌት መንቀጥቀጥ ውርደት ነው እኮ እናንተ